ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሰው ድምጼ በደንብ እንዲከፈት ነው። እና በዚህ አጋጣሚ አብሪሽ ስለ አብሪሽ ያሰባችሁ ሰው ትላንትና እኔ ልንገራችሁ መጨረሻ ላይ ፓርት ላይ እንግዲህ ብዙዬ ቤት ሰው ሊሄዱ ነበር። ገባችሁ አይደለ? ብዙዬ ቤት እንዲሄዱ ወይ ደግሞ ብዙዬ ቤት አብርሃም እንዲኖር እየተስማሙ ነበር አይደል እንዴ? ሩታ ልትጠየቅ ነው እንግዲህ ወደ ውጪ የሄዱት ሰው ምን ማለት ፈልጌ ነው? አብሪሽ ወደ ብዙዬ ቤት እንዲሄድ ነው የተፈቀደው እና ደግሞ አብሪሽ አሁን ጥሩ ቦታ ነው ያለው ተባልኩኝ ማለት ነው። ስለዚህ እኔ ሰው ስለነገረኝ ነው የነገርኳችሁ። ሲቀጥል ደግሞ ትላንትና ቪዲዮ ላይ መጨረሻ እናንተ ቪዲዮ እስከ መጨረሻ አታዩም ማለት ነው። ትዝታ እንደዚህ ብለሽ ነበር ንገረኝ እኔ ምለው ማለት ነው። የእነ አብርሃምን ቪዲዮ እኮ እስከ መጨረሻ አላያችሁም ማለት ነው። እንደዚህ አይነት ጥያቄ የምትጠይቁኝ ካላችሁ ገባችሁ አይደለ? እሱም ደግሞ ምንድነው ኤፍሬም እና አብርሃምን እዛው ዳኒ እዛው ነው የተነጋገሩት። ከዛ መጨረሻ ላይ ደግሞ ባለቤቱን አስፈቅደን እያለ ነበረ ዳኒ ሩታን አስፈቅዶ ብዙዬ ቤት እንዲኖር ማለት ነው። አብርሃም ወደ ጤናው እስኪመለስ ድረስ ብዙዬ ቤት እንዲፈቀድ ነው ዶክተሩን እያወሩ የነበሩት። እሱን መጀመሪያ ወሰዱ። ሌላኛ ደግሞ ሄርሜላ ከሀገር ልትወጣ ነው ምናምን። ሄርሜላ ከሀገር አትወጣም፣ የትም አትወጣም። ገባችሁ አይደለ? እንዴት ነው ከሀገር የምትወጣው? እኔ የምላችሁ ማለት ነው አብርሃም ሳይድን ለአብርሃም እንደዚህ እየሆነች እንዴት ነው አብርሃምን ትታ ከሀገር የምትወጣው? እስቲ ንገሩኝ። የትም አትወጣም። እሺ ከሀገር አትወጣም ሄርሜላ ማለት ነው። ገባችሁ አይደለ? እንዴ እኔ አብርሃም ስለታመመ ማለት እንደዚህ እንኳን እየተደረገች አንቺ አታስፈልጊም ከአብርሃም ህይወት ውጪ አልፈልግሽም እኮ ብሎሻል ምናምን እንኳን እየተባለች ከአብርሃም ህይወት ያልወጣች ልጅ እንዴት ነው በአንዴ ተነስታ አብርሃም ታሞ እያለ ከሀገር የምትወጣው? አትወጣም። እሺ ቤተሰብ በዚህ አጋጣሚ ማለት ነው። ሌላኛው ደግሞ መናገር ፈለኩት ዛሬ እንግዲህ ብሩኬ ቻናሉ ብዙዎቹ ስለተዘጋ ስለተባለ በጣም ደስ ያላችሁ ሰዎች አላችሁ። አልተዘጋም፣ አይዟችሁ አልተዘጋም። ቻናሉ ተበላሽቶበት ነው ሲስተካከል ድረስ በአዲስ ቻናል መጥቷል ከሚጠፋ ማለት ነው። 2 ወር ከምናምን ሙሉ ጠፍቶ ነበር። ብሩኬን ታውቁታላችሁ። እኔ ራሱ በጣም ነበር እንትን ያለኝና እግዚአብሔር ይመስገን መጥቷል። ገባችሁ አይደለ? ስለዚህ በጣም ደስ ያላችሁ ሰዎች አላችሁ። ዩቲዩብ ዝም ብሎ የሚዘጋ አይደለም። አንደንዲ ገልቱ አትሁኑ፣ አትሳቁ፣ ደስ ይበላችሁ፣ አይዟችሁ። በቅርቡ ይመለሳል ደግሞ ትልቁ ቻናልም። በዚህ አጋጣሚ ልንገራችሁ፣ ብዙ አትናደዱ፣ አትደሰቱ ለማለት ፈልጌ ነው። ሌላኛው ደግሞ 2 ወር ከምና 3 ወር ሊሆነው ነው እስከዛ ድረስ ከሚጠፋ በአዲስ ቻናል መጥቷል። አዲስ ቻናል እዚህ ጋር ታግ አረጋለሁ፣ እዚህ ጋር ማስገባላችኋለሁ። ፎሎ አድርጉት፣ እሺ ሰብስክራይብ አድርጉት። ውድ ቤተሰቦቼ ብሩኬን የምትወዱ አጠቃላይ ፎሎ አድርጉት የኔ ውዶች ማለት ነው። ሌላኛው ግን ደስተኛ የሆናችሁ ወይ ደግሞ ደስ ያላችሁ ሰዎች ደግሞ ብዙ ደስ አይበላችሁ። አሁን በቅርቡ ይመለሳል ትልቁ ቻናልም እስከዛ ደግሞ በዚህ ቻናል ይሰራል ማለት ነው። ስለዚህ ብዙ ደስ አይበላችሁ። በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።